ጮለታ እናንተ ወስሙን እስቲ ቺን ኦሮምኛ እቺ ለእናንተም ተጠቅማናችን ተትላላችሁ መሰለኝ እቺ እስቲ እቺን ስሟት ባኒንጎዴም ቤኩ የሚለውን ያን እቺ እስቲ እቺ አንሻን ከንደገና ንጉርጉሩ ዳፍ ደምታት ንጉርጉሩ ዳፍ ደምት ቢቲ ሴቲምና ሌጆ ዳታ ደገፈት ዋኒንጎዴም ቤኩ ilmonal gadati pani gadati yo ribu gadati padal kichi aaj ki gakosi gangalate yergimtni samadjati oromiyani bosi lafa gangalate chawti tade jajati mali lencho nutdulte wara tigre ojintate lencho nuratdule wara tigre rawtani gata wara marrazela wiratani nuratdulani ammas gurguru dabdemu degabuko yambakiti garako yapati wajjetu Isama mtuatiko Kepri kalioko Tiada tiada benda Siku reiki Sini padana Kepri kadope Ya mati kesutbeli Cici wada Cici jadi Puju-puju Gapati kehiratu Bini daba Kunci dabartu Bini daba Never true. Nagara Live gafan fitna bilbilo press hoshi haya nagat amma live ranjira gafan ergat kirsi bilbilta akamu manina challenge nagesa dimodi tuko abita jumul jumut galeta siu jumut nikadi kemudian cimata malum aflut sama cimata dia udah ni ada kutia jumper cimku batini gubet cimut kuatata siapa cimut kuata gubet cimut kuata cimatu kumabasa gubet cimut ketana siapa cimut ini
بدي بس ኦኬ በጣም ዛሬ የተሸንተን በጣም ትልቅ መረጃ ነው ይዤላችሁ መጣሁት። እንግዲህ የኦፊኮ በአሸባሪነት ለመክሰስ እየተካሄደበት ያለ ነገር ነው። ሊቀ ሰይጣን ወያኔ ቡልቡላ እንግዲህ ቦሌ ቡልቡላ ላይ ፈንጂ ያፈነዳው እንግዲህ ዓለም ካፌ ፊት ለፊት ላይ ያፈነዳው በአካባቢው በወቅቱ የነበረው በጣም የተወሰነ ሜትር ላይ ከአዲስ እንትን ዶክተር መረራ ጉዲናና አዲሱ ቡላላ ለሰርግ ሂደው ከተመለሱ በኋላ ምሽት ላይ እየተመለሰ ያለ አዲሱ ቡላላ ታክሲ በኮንትራት ታክሲ የወደ ቤቱ እየተመለሰ ያለ በወቅቱ ዓለም ካፌ ፊት ለፊት ላይ ፈንጂ ይፈነዳል። በዚህ ፈንጂ መሰረት አዲሱ ቡላላ በወቅቱ የተናገረው ነገር አለ። ያው እንት ቪኦኤላም ተናግሯል። ቪኦኤላ የተናገረው አዋራ ፊት ለፊቱ ላይ እስኪሸፈንበት አዋራ ፊቱ ላይ እስከ ራሱ ማለት ነው አዋራን የፈንጂ ፍንዳታ አዋራ ፊቱ ላይ እንት ቪኦኤላ ተናግሯል። አሁን ሊቀ ሰይጣን ወያኔ በዚህ ሰዓት እያደረገ ያለው የኦፊኮን አመራር አዲሱ ቡላላን በሽብር ለመክሰስ ሆን ብሎ የጠነሰሰው አለ። ስለዚህ ይሄን ነገር ትላንትና ቦሌ ቡልቡላን በስነ ስርዓት ለማያውቀው ኢትዮጵያ ህዝብም ለአካባቢ ሰውም ስለን እየመተርን እንግዲህ ሊቀ ሰይጣን ወያኔ ወይ እንደውም ሶስት ሴሎች አሉ ብለ በፊት ለፊት ላይ የነገርከን በቀደም የተናገርከው በላይቭ ቪዲዮ ላይ የነገርከን አሁን እንደውም እልህ ቁጭት ውስጥ ገብተን በደንብ እወቁም ብሎ ሰፍረው ያሳዩዋል። ዛሬ ደግሞ ለየት ባለ ነገር እየሰፈሩ ምን እያሉ ቦሌ ቡልቡላ ይሰፈራል። የአካባቢው እንዳለ እንትን ይባላል። ይኸውልህ ከሳሪስ ጋር ከምን ጋር የተገናኘ ሁሉ ነገር እየተነገረ እንትን ይላል። ስለዚህ የበለጠ ልውስ ከታችሁናል። ስለዚህ ሰፈር እንዴት እንደመጣንላችሁ ነግራችኋለን። አዲሱ ቡላላ በሽብር እንከሰራለን ብላችሁ ያቀነባበራችሁ ሴራ ከዚህ እንትን ይላል ማለት ነው። ይሄን ነው ምን ነው እንግዲህ አቶ ሌንጮ መጣባለው ሌንጮ ለታ መጀመሪያ ርዕስ አንተ ላይ አይደልና አቶ ሌንጮ ለታ እንግዲህ 3 ጊዜ ነው የሸጠን። ስለዚህ አሁን 3 ጊዜ የሸጠን ሰውዬ የመጀመሪያው ርዕስ ነው። እስቲ ርዕሱን ቶሎ ቁጭ ላድርግላችሁ ነው። ከዛ በኋላ እንትን ልበላችሁ ወገኖቼ። እንግዲህ አቶ ሌንጮ ለታ ግድ የለም 3 ጊዜ የሸጠን እንደገና አሁንም አራተኛ ልሸጠን አራተኛ ልሸጠን። ወይኔ በ80 ዓመትስ ምን አይነት ታሪክ ነው የምትሰራው? ከዚህ በኋላ አንተ ምን አይነት ታሪክ ነው የምትሰራው? ከዚህ በኋላ ምን አይነት ታሪክ ልትሰራ ታስባለህ? እስቲ ኢማጂን እስቲ ንገሩኝ እስቲ ወገኖቼ። ከዚህ በኋላ ሌንጮ ለታ ምን አይነት ታሪክ ነው የሚሰራው? በ80 ዓመቱ ምንድነው ታሪክ የሚሰራው? ያው ለማመገር ተሰርቷል። እንደፈለገም ቢሆን ከዚህ በኋላ ጥሩ ነገር ሰርቷል። ከዚህ በኋላ መጥፎ ቢሰራም ታሪክ ሰርቷል። ከዚህ በኋላ ምን ልትሰራ ነው አንተ? በ80 ዓመት ጎፍጭለ 3 ጊዜ ሽጠን። ለማንኛውም ቪዲዮ ቆራርጬ በመጥቻለሁ። ቪዲዮ ቆራርጬ ስለመጣው ብዙም አያስቸግረኝም። ለኦሮሞ ህዝብም ለማንኛውም ሰው እንትን ይላልው ወዴት ለምን እንደሄደም ምን እየተደረገ እንደሆነም ቁጭ እናርግላችኋለን። እሺ አንደኛው ርዕስ የቀድሞ የኦነግ አመራር የአሁኑ የኦዴፍ የኢትዮጵያ ህገ መንግስት ተቀብለን ነው አገር ቤት ይገብተን በሰላማዊ መንገድ ለመታገል የገባ ነው ብሎ መግለጫ ሰጥቷል። እንግዲህ ዛሬ ያው ኢቲቪ ላይ ያያችሁት ነው። እኔ እንግዲህ እዚህ ላይ ምን ጠይቆን ጥያቄ አለ። እኔ የምለው የተሰነ ህገ መንግስት እንግዲህ አንተ ህጉን ይጻፍከው ግድ የለም። ስለዚህ አንተው ተሰነ ተቀምጠን ይጻፍከው አንተ ሌንጮ ለታ እንግዲህ አንተ እዚህ ጋር አንተ ጋር ብዙ መከራከርም አያስፈልግም። ከ106 አንቀጽ ውስጥ 78ቱ የኢትዮጵያን ህዝብ እንደ ጠላትነት የሚያይ ህገ መንግስት የኢትዮጵያን ህዝብን እንደ ጠላትነት የሚያይ የኢትዮጵያን ህዝብ እንደ ዜጋ የማያይ ህገ መንግስት ታዲያ አንተው ራስህ ጻፍከው አንተ ባትቀበለው ላይ ይገርመናል እንጂ አንተው ራስህ ጽፈው አንተው ራስህ ኢትዮጵያኖች እንደ ዜጋ እንዳይታዩ ጽፈ ከ106 አንቀጽ ውስጥ 78ቱ አንቀጽ የኢትዮጵያ ህዝብ በጠላትነት የፈረጀ የኢትዮጵያ ህዝብን እንዲያገለለ እንደ ዜጋ የማይመለከት ህገ መንግስት አንተው ተነግረናል። አንተው ህገ መንግስት ተቀብያለሁ ማለት እኛው ላንተ ትላለህ። በጣም ይገርማል። በጣም ጎበዝ ጥሩ ነገር ነው። እሺ እኔ እዚህ ጋር የምጠይቀ የተሰነ ህገ መንግስት ሌላው የኢትዮጵያ ህዝብን ያገለለ ከ106 አንቀጽ ውስጥ እንግዲህ 78ቱ ጸረ ኢትዮጵያ ህዝብ አንቀጽ ሲሆኑ ሊቀ ሰይጣን ወያኔ የኢትዮጵያ ህዝብ ባርነት ጠፍንጎ እየገዛ ያለውን አረመናዊ አገዛዝ ነው የተቀበላችሁት? ጥያቄ ምልክት መጣባሉ ሌንጮ ለታ። ይሄ የመጀመሪያው ርዕስ ያንተ ነው። ሁለተኛው ርዕስ የኦፊኮ አመራር
እንግዲህ ቦሌ ቡልቡላ የፈነዳው ፍንዳታ ሆን ብለው የኦፊኮ አመራር ዶክተር መራራ ጉዲናንና በተለይም አዲሱ ቡላላን ለመወንጀል የታቀደ በሊቄሳን ወያኔ የተሸረበው ሴራ በአስቸኳይ መቆም አለበት የሚለውን ዛሬ በስነ ስርዓት በተጨማሪ መረጃ ጋር ይዘን መተናል ማለት ነው። እንግዲህ እዚህ ጋር ቦሌ ቡልቡላ ከተነሳ ሰማይን በለውንም ዛሬ ለማንሳት እንገደዳለን። ዛሬ ሰማይን በለውን እንዳናነሳ የፔጁ ደጋፊዎች ትላንትና ያውላችሁ ፕሪንት አድርገን ያወጣን የሰማይን በለው መረጃ በወረቀት ላይ ስላለ እዚህ ላይ የምናነበው መረጃና ከኢሜል ላይ የምናነበው መረጃና በወረቀት ፕሪንት ተደርጎ የወጣን ስላለ የወረቀቱን ፕሪንት እንዳደረግ ሰማይን በለው እንዳረሳ አስታውሱኝ። ትላንትና እንደዚህ ፕሪንት ተደረገ ነው ረስቼ የወጣሁት ማለት ነው። ፕሪንት ተደርጎ የወጣው መረጃ ነው የረሳሁት። ስለዚህ ቦሌ ቡልቡላ ከተነሳ ሰማይን በለው ለማንሳት እንገደላለን ይላል። ስለዚህ ሰማይን በለው እናስታውስ ነገር አለ። ግድ የለም እናስታውሳለን። ሰማይን በለው ወያኔ ብትሆንም አንተን ለመደገፍ አይደለም ያን ታሪክ ምናነሳው። አንተ ወያኔ ነህ፣ ወያኔነትን እናውቃለን። ወያኔነትን ባርነት ጌጤ ነው ብለህ ተቀበልክ እናውቃለን በደንብ አድርገን። ስለዚህ አንተን የምንነግር ማለት እውነቱን ለመናገር ፈልገን እንጂ አንተን ለመደገፍ አይደለም። ይሄን እንድትረዳ እንፈልጋለን። ገባ? አደጋው የተደረሰበት እንዴት ደረሰ፣ እንዴት ተፈጸመ፣ ከዛ በኋላ እንዴት ምን ስክሪፕት ተሰራ አንተን ለመደገፍ ሳይሆን አንተ ወያኔነትን ያወቅ፣ አንተ አሪዮስነትን ያወቅ፣ አንተ ባርነት ጌጤ ነው ብለህ የተቀበልክ ሰማይን በለው ለአንተ ብለን እውነት መናገር አያስፈልግም ነበር። ግን ምን ላድርግ እውነትን ለመናገር ነው። ምክንያቱም ቦሌ ቡልቡላ 20 ዓመት ሙሉ በአንተ ነው የሚሰራው። ሰማይን በለው ተብሎ ቦሌ ሲነሳ ቦሌ ቡልቡላ ሰማይን በለው አይለያዩ። ለዛ ብዬ ነው አንተን ማለሳው ማለት ነው የተሰራውን አደጋ ሰዓቱን ደቂቃውን። ስለዚህ አገር ቤት ያላችሁ የትራፊክ መረጃ ያላችሁ ከትራፊክ መረጃ ጋር እንድታገናኙ ትፈልጋለሁ። ይሄን መረጃ ሰዓቱን ደቂቃውን የመኪናውን እንትን ቀለሙላ ደግራሉ። የትራፊክ የሊቄሳ ወያኔ የትራፊክ ፖሊስ መረጃ ምርመራ ቢሮ ያላችሁ ራሳችሁ ከመረጃችሁ ጋር እንድታሳያዩ ትፈልጋለሁ። እኔ የምናገረው እዚህ ላይ ፕሪንት ተደርጎታ ከናንተ ስር እንዴት እንደተሰረቀ ይሄ መረጃ ማለት ነው እናንተ ራሳችሁ እንድታሳዩ ትፈልጋለሁ። ከዛ በኋላ ራሳችሁ እንድትወቅሱ ፈልጋለሁ። እርስ በራስ እንድትባላ ፈልጋለሁ። በሰማይን በለው መረጃ የወጣበት መረጃ ላይ እርስ በራስ እንድትባላ ፈልጋለሁ። እሺ ሶስተኛ ይናል እውነት ዶክተር አብይ ስልጣን አለው ብላችሁ ታምናላችሁ? አሁንም ጥያቄ ነው። ሀገሪቷን እየመራ ያለው እንግዲህ እዚህ ጋር ሀገሪቷን እየመራ ያለው የግድያ አስቸኳይ ጊዜ አዋጅ አይደል? ሀገሪቷን ጠም እየመራ ያለው ማን ነው? አስቸኳይ ጊዜ አዋጅ አይደለም? ጥያቄ ነው ማቀርብላችሁ እዚህ ጋር። አብይ አህመድ የመጀመሪያ ለተፈናቀሉት ለተቸገሩት ምግብና መጠለያ አሟላላቸው። ትክክለኛ ታሪክ በተግባር ሰርተ አሳየን። እንደዚህ ነው ትክክለኛ ታሪክ ሰርተ የምታሳየን። እሺ የግድያ አስቸኳይ ጊዜ አዋጅ ስልጣንን ተረከበ። አዋጁን አንስተ አሳየን። ከዛ በኋላ ድል እንነጋገራለን። መናገርና መሆን ይለያያል። ዶክተር አብይ መናገርና መሆን ይለያያል። ልዩነት አላቸው ወዳጅ ገባ? መናገርና መሆን ይለያያል። ከዚህ በኋላ ይለያያል። ሰው ይለምዳል። ከዚህ በኋላ አዳፕት እየሆነ ይሄዳል። እየተለመደ ይሄዳል። እሺ የማይጨበጥ ተስፋ ይብቃ። ከዚህ በኋላ የማይጨበጥ ተስፋ ይብቃ እንልሃለን። የግል ታሪክ ከመስራት በፊት የህዝቦች ችግር ፍታ። አንተ ያለው የራስ ታሪክ ለመስራት በቃ አንተ ያለው የራስ ታሪክ መስራት። አንተ የግል ታሪክ መስራት ከዚህ በኋላ አይጠቅምም። በእናትህ የግል ታሪክ ከመስራት በፊት የህዝቦችን ታሪክ ስራ። ይሄን ነው ሶስተኛው። አራተኛው ርዕሳችን በሊቄሳን ወያኔ የተፈጸመው የገዛኸኝ ነብሮ ግድያ በዛሬው ዕለት የተጠራው ሰላማዊ ሰልፍ ኤምባሲው ፊት ለፊት ላይ ዛሬ ኤምባሲውን ዘግተውት ጀግኖች ሳውዝ አፍሪካ ላይ ያሉት ኢትዮጵያኖች ኤምባሲ ፊት ለፊት ላይ ዘግተው በተቃውሞ ሰልፍ ለመጠየቅ ጥያቄ ላለመመለስ የኤምባሲው አምባሳደር ሽፈራው ተክለማርያም መሰረት ቀጭን ትዕዛዝ መሰረት ዛሬ አገልግሎት እንዳይሰጥ ማስታወቂያ ሰኞ ዕለት ለጥፎ ነበር። ነገር ግን ዛሬ ሰላማዊ ሰልፍ በታቀደለት ቀን ተከናውኗል። ኤምባሲው አስገዳይነቱ ኤምባሲው የገዛኸኝ ነብሮ አስገዳይነቱን አስመስክሯል። ዛሬ በአደባባይ ላይ ኤምባሲው መስክሯል። ጥያቄ የለውም። አራተኛው ርዕሳችን ማለት አምስተኛው ርዕሳችን ኤስአር 168 ዘመቻ እስከ መጨረሻው ተጠናክሮ መቀጠል አለበት ይቀጥላል። ስለዚህ ኤስአር 168 እየደገፋችሁ ለአብይ አህመድ ጊዜ እንስጠው ማለት ተጠያቂ ሊያደርጋችሁ ስለሚችል በአስቸኳይ ማስተካከል ያለበት መስተካከል ብቻ ሳይሆን
በአንድነት እጅ ለእጅ አብሮት መጓዝ ያስፈልጋል እዚህ ላይ ስለዚህ ዶክተር አብይን ጊዜ እንስጠው ያልክ ኤስአር 168ን መደገፍ አችልም ስለዚህ ሁለት ምርጫ ነው የምንሰጥ ወይ ከኤስአር 168 መውጣት ተቀበለው መውጣት ምክንያቱም እኛ ጥያቄ ነው የምንጠይቀው ዶክተር አብይ እንደማይመራ ታቋለ ምክንያቱም አስቸኳይ ጊዜ አዋጅ ነው እየወራለው አገሪቷን የገዳይ አስገዳይ እሱ ነው እየመራለው ስለዚህ በምንድን ነው ጊዜ እንጠብቀው ኤስአር እንዳይወሰን እየደገፍክ ነው ማለት ስለዚህ ወይ ከጃቸው ነው ከኤስአር አንደግፍም ኤስአርን ከዚህ በኋላ አንደግፍም ምን ማድረግ አለበት ዶክተር አብይ እንደግፍ በቃ አጭር ነገር ይሄን መወደድ አለበት ከዚህ በኋላ በዚህ ነው ስለዚህ ከጥያቄነት ለማምለጥ እናንተ ውጡ ከኤስአር ላይ ውጡ በቃ ይሄ ጊዜ እንስጠው የምትሉ ሰዎች ውጡ በቃ ይሄ ጥያቄ ነው በቃ ክሊር የሆነ ጥያቄ ወይ ዶክተር አብይ እንደግፍ ወይ ኤስአር እንደግፍ በቃ እዚህ ጋር ይሄ ነው እኛ የመጨረሻ የሆነ በቃ ምርር ብሎናል አሁን ስለዚህ ከዚህ በኋላ ሁለት ጥያቄ ነው የምጠይቀው ይሄን ነው ምንለው እስቲ ወደ ሌንጮ ለታ እንመለስ እንግዲህ ሌንጮዬ እስቲ ሌንጮ ባጭሩ ነው መጣለ ኢሳቶች በደንብ አድርጎ ስለለኩ ኢሳቶች በደንብ አድርጎ ስለለኩ ነው ብዙም አስፈልገኝ እስቲ አንተ ጋር ለመምጣት ግድ የለም ወደ ቪዲዮ ልግባለህና እስቲ ሌንጮ ለታ ነው እንደዋላ ማለት ነው ዱባ ምትይደችው አሁን እስቲ ቆይ ከዚህ ጋር ቪዲዮ እያሳያችሁ ነው ሌንጮ ለታ የተቆረጠበት ስማው አሁን በኦሮምኛና በአማርኛ ነው የምትረጉመው የኦሮሞ ህዝብ ሆይ ልብ ብለህ ስማ ይሄን ነገር ለራሳችሁም ልብ ብላችሁ እንድሰሙ ፈልጋለሁ የኦሮሞ ህዝብ ሆይ መጀመሪያ ቆይ ከዚህኛው አይደለም ይሄኛው ላስላምጣለህ ኦኬ አሁን ልብ ብለህ ስማ ሌንጮ ለታ አንተ ምን አይነት ወንበዴ ካዲ እንደሆንክ ኦኬ እዚህ ጋር ላስተካክልልህ እዚህ ጋር በቪዲዮ ሳያለው እዚህ ጋር በድምጽ ላደርግ የሮ ፍላን ነው ዱባት ወደ ቤት በከና አደብኒ ወራ ኦኬ ዊሽ ሳያለው እዚህ ጋር በድምጽ ይቅርታ አንዴ ወደ እንትን ልመለስ ወደ ዋናው ልመለስ አቶ ሌንጮ በኔ በቃለ ነው እኔ በማስረጃ ነው እኛ ይወለ እዚህ ጋር ምን እናገር በማስረጃ እንጂ ዝም ብለን ቲዮሪቲካል አስፔክት ፖለቲካል ለምናውረው ይሄ ኦሮሞ ህዝብ ማወቅ ያለበት ይሄ ሰውዬ ቄሮ ማወቅ ያለበት ከዚህ በኋላ ለማስገደል ሁለት ሶስተኛ ሊሸጠን ነው ይገባው ስለዚህ what we should have to do ቄሮ ምን አድርግ አለበት ይሄ ሰውዬ ሊሸጠን ነው ይገባው ከዚህ በኋላ ሊሸጠን ይገባ ሰውዬ ምንድነው መደረግ ያለበት የሚለውን ኢትዮጵያ እንትን በደንብ አድርጋችሁ ልታዩት ይገባል ስለዚህ አንደኛ እስኪ መጀመሪያ እዚህ ጋር አሁን እስማ ፍላን ነው እንደዋላ ማለት ፍላን ነው ዱባ ምትይደችው ፍላን ነው የሮ ፍላን ነው ዱባት ወደ ቤት በከና አደብኒ ወራና አኮሚሰኑ ባንተና ወራና ቆፍቶታል ወራኔ ልብ ብላችሁ ስሙት ባየ ሚዳኔ የሚመልሰው መልስ ወሬ ሆጋንቶታ ከዳባሞ ህዶኔ ቢያለ ባህኔ እቹ እስኒ ኤግል የባታ ዱባት በርቆ ሰጋልተን ቢያል ደብተኒ ዋንጀሩ ትሬ ማሊፍ ቢያል ደብተን ሰጋልተን ባታሪ እንትና ለምን ተመለስክ ደብ ማሊፍ ደብ ለምን ተመለስክ አናቱ በርባዴ ደብ እኔ ነኝ ፈልጌ ተመለስኩት አየመዳ ያለ ምንም ጥያቄ እንትን መልስ እና መቃባው ተንሶቸው ካደለ ገንዲ ከስናም ተበዳ ቆይ እዚህ ጋር ልትላችሁ እዚህ ጋር እንትን ልብላችሁ ሊያዝላችሁ ቆይ እዚህ ጋር እንትን እየተረጎምኩላችሁ ልሂድ እዚህ ጋር ልትረጎምላችሁ ሌንጮ ለታ አለው ጋዜጠኛው ነው የሚጠይቀው ሌንጮ ለታ አንተ አመራር ሆነ በ1990 ዓመተ ምህረት እንዴት አርገ ነው ወደ ኢትዮጵያ የተመለስከው ብሎ ጠይቀው አይኔ ያለ ምንም ማን ያለ አመራሩ ነው እኔ ያለ ምንም አመራር ከአመራሩ ፍቃድ ውጪ ቀጥታ ሂጄ ኢትዮጵያ ገብቻለሁ ነው የሚለው ለምን ለብቻ ሄርክ ብሎ ይጠይቀዋል አሁንም እንግዲህ እዚህ ጋር ለምን ነው ለብቻ ሄርክ ብሎ ይጠይቀዋል ልብ ብላችሁ ስሙት እዚህ ጋር እሺ አናቱ በርባዴ ደብ እኔ ነኝ ፈልጌ የተመለስኩት ማንንም ሰው ሳይፈቅድልኝ እኔ ነኝ የተመለሽ ሄድኩት ማንንም ሳይፈቅድልኝ እኔ ነኝ ለብቻ ሄድኩት ይላል ገንዲ ከስናም ተበዳበል ተከነፍ ነው ሞቱማ ሜዳት ነው እስየሮ ሰለቲ አካሚን ነገያን ሰንተር ነገያን ባሁን እንደተን ቢስ ሰለመለዘና ቢጋፈጥ ኦኬ አሁን ሃያ እዚህ ጋር ነው እንግዲህ እንዴት ነው አንተ በኢትዮጵያ ገብተህ በሰላም የወጣው እንዴት ነው የገባው የማነ እንግዲህ የማነ አብ የ18 አመት የተፈረደበትን ታሳውሳላችሁ
የሚያሶ ከሌንጮ ለታ ጋር ሄዶ የማናብ ከሌንጮ ጋር ሄዶ ኢትዮጵያ ምድር ከሌንጮ ጋር ገብቶ የማናብ የደቡብ ሰውዬ እንግዲህ የሚያሶ አባል የነበረ የዶክተር መረራ አብሮ የተነበረ 18 ዓመት ተፈረደበት። ይሄኛው ገባ ወጣ በስነ ስርዓት ተፈቅዶለት በቦሌ ወጣ። እንዴ ወጣ አንተ ብሎ ጠየቀው። እዚህ ጋር ሲችኛውን ነገር መልሱልኝ እስቲ። እንዴት አንተ ወጣ የሚለው እስቲ ከነገና መልስልኝ እስቲ። ሌንጮለታ አናቱ በርባዴ ዴቪ እኔ ነኝ ፈልጌተው እኔ ነኝ ማንም ሰው ሳይፈቅድልኝ እኔ ነኝ የርኩት። ኦኬ መቃባውቲን ሶቸው ካድሬ ደንዲ ከስለም ተደበለን ተከለፍ ለሞቱ ማሚዳት ወይ እሲየሮ ሰለቲ አከምን ነገያ ሰንተ ነገያን በሁሉ እንዴት ነው አንተ በሰላም ልወጣ ቻልከው? አንተ ሄደህ ጠይቀው መለዜ ነው በብሽቀት እሲኒ አየህ የመለሰው በብሽቀት በንዴት ለጋጸኛው ምንድነው ሄድና መለስ ዜናን ጠይቀዋ። ምክንያቱም መለስ ዜና ይለቀቀኝ እያለ ነው ያለው። በቃ መለስ ዜና እንደፈለክ ግባ ውጣ ብሎኛል ፈቅዶልኛል። ስለዚህ የተሰነገ መንግስት ጻፈ ኦሮሞን ይሸጣል ኦሮሞን እንት ለሲ ከእንደገና እዚህ ጋር ደግሞ እንስማ እስቲ ራሱ ከሱ ጋር አብሮ እንት ያለው ደግሞ እስቲ እንስማ። ማን ነው ከሱ ጋር ደግሞ ማን ነው ከሱ ጋር እንት ከሱ ጋር ሲዋጋ የነበረው እስቲ እሱን ደግሞ እንስማ እስቲ እንደው ቆይ ዱበትስ እንደብሳ አብሮት የተዋጋውን ደግሞ ለብላችሁ ስሙ gara mootummaa ce'umsaa kana naannoo sanatti deebisaate yeroo mootummaa ce'umsaa sanaallee yeroo sana isin Finfinneellee አብሮት የተዋጋ ደግሞ ይሄ ነው obbo Leencoo Lataa fa'aa wajjin ramadamtanii warra isaa keessaa tokko akka taatan dhageetan dhugaa dhagu. Mooraa Bullallee keessatti mi'a jajjabee fudhatee kan duukaa gaafa jalqaba chaartee seenne nur ana tokko. Meeqa turtan immoo akkamii ramadamtanii akka isaan eegganii. Nuti gaafa jalqaba tokko jedhamee chaartee seenne jaajjaa'u duukaa mugaasa tokko dhufee nuti. ኦኬ እኛ ይኸውልህ ቻርተሩ ቀን እዚህ ገባ ምን ያለ እኛ ረድ ይላል እዚህ ጋር ይኸው ቪዲዮን ከኋላ ይላችሁ መስማት ትችላላችሁ። ጉለሌላ ተብሎ ከጉለሌ ማለት ነው ራሱ ምን ይላል ይሄ ሰውዬ ማለት ይሄ ሰውዬ አቶ ከማል የሚባለው ምን እያለ ነው ያለው? ሌንጮ ለታ ጉለሌላ በነበርንበት ሰዓት ላይ ሁለት ዋርድያዎች ይሰጠኛልና ሁለት ዋርድያዎች ይወስና ቀጥታ መለስ ዜናዊ ጋር ይሄዳል። መለስ ዜናዊ ጋር ሲሄድ ዋርድያዎች ውጪ ላይ ይቀመጣሉ። ከመለስ ዜናዊ ጋር የፈለገውን ነገር አድርጎ ተደራድሮ ነው ይመጣው ይላል። እንግዲህ አስቡት ይሄ ሰውዬ ከአበራ የማናብ ጋር ሄዶ ለድርድር ሄዶ ምን ብሎ አበራ የማናብ 18 ዓመት ተፈርዶበት 16 ዓመት ተፈርዶበት ስቃይ መከራ ሁሉ ነገር አይቶ ይሄ ግን በሰላም ይወጣል። ከእንደገና ተመልሶ ገባ። አሁንም ይሄው ብዙ ነገር በቃ በጣም ብዙ ነገር አስቡት። ያውላ ህዝብ ያስጨርሶ ያውላ ህዝብ እልቂት ተፈጽሞበት ስቃይ መከራ ደርሶበት ዛሬ ህገ መንግስት ተቀብያለሁ ብሎ ገባ። እዚህ ጋር ስለ ህገ መንግስቱ ቁጭ እናርግለትና ስለ ህገ መንግስቱ እናንሳ። ሌንጮ ለታ አንተ አሁን የገባበት ምስጢር ይገባናል። ሶስት ነገር ነው የገባበት ግድ ነው ክሊር ነው። ይሄ ህፃን ልጅ ያውቃል። አንደኛ ኦሮሞ የተባለውን ለሶስት መክፈል ሁለተኛ ዓላማው ኦፊኮ ማዳከም ኦፊኮ የተባለችውን ማጥፋት ኦፊኮ ምክንያቱም በጣም መጨረሻ ወያኔ ሓርነት ትግራይን ጠንቅቀው የሚያውቁት እንደ ቃሪያ ሰንገውት እያንዳንዱን የሚያውቁት እንግዲህ ዶክተር መራራ ጉዲና ቾክ ያዘ እያንዳንዱን ሊቀሴጣ ወያኔ ያስተማረ ቴሌቪዥን ላም ተነግሮ አንተ እኮ የኔ ተማሪ ነህ እንዴ ገስፈል እንጂ አንተ ተረጋጋ እያለ ዶክተር መራራ የተናገረው አንተ እኮ የኔ ተማሪ ነህ እንዴ ግድብልህ ምን ተዝም በለ እንጂ ያለው እንደዛ ብሎ ያስተማረ የነበረውን ሊቀስታ ወያኔ ጋጽኞችን ምኖችን ቾክ ይዞ ያስተማረ ሊቀስታ ወያኔ ያስተማረ ያንን ለማጥፋት የታለመና ቀጥታ ማለት ነው ኦዲኤፍ 3 ጊዜ የሸጠንን በዚህ ሰዓት ለምን ሊቀስታ ወያኔ ፈለገው? ሊቀስታ ወያኔ ለምን ነው የፈለገው? አንደኛ የተፈለገበት ምስጢር ኦሮሞ መክፈል፣ ሁለተኛ የተፈለገበት ምስጢር ኦፊኮን ማጥፋት። ይሄ ነው ሌላ ነገር የለው። ሶስተኛው ራሱ እንግዲህ እንዋሃዳለን አለ። ኦኬ ከማን ጋር ነው የሚዋሃደው? ሳምሶናይት ይዞ ነው ሄደው 3 ጊዜ ሽጦናል። 3 ጊዜ በእኛ ላይ ሽጦናል። ደማችን ለስንት ነገር ገንዘብ በልቷል። በሚሊዮን ገንዘብ አለው። ከዚህ በኋላ ዝና አስፈልጎም የሰውዬ ዝና አያገኝም። ዝና ፍለጋ 80 ዓመት ዝና አያገኝም። ህዝብ አስጨፍጭፏል፣ ህዝብ አስገድሏል። እኛ ለኢትዮጵያ ሲባል አይጧ ተለብለን እንጂ በጣም ብዙ ወንጀሎች እናውቃለን። ስለዚህ አንተ ላይ ለመከሰስ
የተነጋገርከው ነገር አለ ቀድመህ አስቀድመህ የተዋዋልከው ነገር አለ ለነገሩ አንተ እኮ አትከሰስም ለምንድን ነው የምትከሰሰው አብራችሁ አይደል እንዴ ያውላ ፍጅት የፈጸማችሁት ከሊቀስተ ወያኔ ጋር አብራችሁ አንድ ላይ በመሰለፍ ያውላ በወንጀል መጠየቅ ካለበት እኮ አንተ ነኛንን እኮ የተውነ አንተ እኮ አላጠፋም አንተ ውጪ ላይ በነበረ ሰዓት አንገብግበ ምን ብለን አንተ ላይ ማለት ነው ወንጀል በአንተ ላይ ወንጀል ብንከስ ኖሮ ምን አይ ታዲያ አሁንማ ምሽግ ውስጥ ገባ እኛን ጥፋቱ አንተ አይደለ አንደኛ ጥፋት የኛ ሁለተኛ ጥፋት ለአንተ ቻንስ መስጠት ሶስተኛ ድረስ አንተ አደራሽ ላይ ስገባ ምን አጨበጨብንልህ አንተ አደራሽ ላይ ስገባ ምን በጣም እያጨበጨብ ተቀበልን ወንጀለኛ መሆኑን እያወቅ ዛሬ እንዴት አድርገህ ከርተህ አገባ የጥፋቱ የኛ ነው ገባ ሌላ ጥፋት የለም ይሄ ነው እኛው ራሳችን ተቀበል እኛው ራሳችን ሾም እኛው ራሳችን ጭንቅላታችን አውጥ እኛው አሳውበቅ እኛው እስከነ ወንጀሉ ምን ብለን ሸፍረን ይሄው ዛሬ ይኸውሽ ገባ ይሄ እኛ የምናልፈው እኮ በጣም እውነት ነው እንምላችሁ ወገኖቼ እየሰማኝ ነው በጣም ብዙ ነገር እኮ እኛ ያለፍነው እኮ እውነቱ ልንገራችሁ ለአርበኛ ግንቦት 7 ሲባል ብዙ ነገር ያለፍነው እውነት ነው ማለት ግልጽ ክሊር ነገር ልንገራችሁ እኛ ለምን ነው ለኢትዮጵያ ሲባል አይጣት ለፍ የምናልፈው ወገኖቼ ክሊር አድርግላችሁ ማንኛውም ሊቀስጣ ወያኔ አበክሮ የሚታገለውን ኃይል ጋር አብረን ጣታ እንጠቋቀምም አብረን አንድ ላይ የማስኬድ ነገር እንኳን ቆና ለኢትዮጵያ ሲባል አይጧት ለብለ ጉጭ ብለ እንደዛ እናልፋለን አሁንም ቢሆን እኮ ይኸውልህ እየሰማኝ ነው በጣም ብዙ ነገር መናገር እንችላለን በጣም ብዙ ነገር ግን ብዙ ነገሮች አሉ ገባ ለኢትዮጵያ ሲባል ብዙ ነገር አይጣት ለፍ አንተ እኮ ተጠያቂነት እኮ አሁንም ቢሆን እየሰማኝ ነው ከሊቀስጣ ወያኔ ጋር በመደራደር ማለት አማራ ህዝብ ላይ ቦድኑ ላይ ያረከው እኮ አንተ ነህ በዛ ወንጀል መቅረብ አለበት ያለ መቀፍ ፍርድ ቤት ባንተ የተነሳ እኮ ነው ዛሬ እያንዳንዱ ኦሮሞ ከአማራና ኦሮሞ የተለያየው ቅራኔ ተፈጠረው ማን ነው የፈጠረው አንተ ነህ እኮ ከመለስ ዜናዊ ጋር በመሆን ማን ነው የፈጠረው አማራና ኦሮሞ ተጋብተው የሚኖር ማን ነው የፈጠረው አንተ ነህ ሌላ ሰው ፈጠረ ወይ ማንንም ሰው አልፈጠረው ይሄ ነው እኔ ከዚህ በኋላ ብዙ እናንተ ላይ መሄድም አልፈልግም እኔ ስለዚህ በፈለክበት ይቅና ያርግል ቻው እኔ ጨርሻለሁ ስላንተ ከዚህ በኋላ ምንም ማነሳው ነገር የለኝም እኔ ስላንተ ከዚህ በኋላ ማለት ይኸውልህ እየሰማኝ ቄሮ ኦቬገድ ቄሮ ንጉርጉሬራ ነምጭኩን ንጉርጉሬራ አባ ነምጭኩን ንጉርጉሩ ገኛ አቂቲ ሴና ይቀረይ ሴና ቀረይ ጋፈዱ እኝኑ ኡመነ ሙተከሚ ከድምቤ ኡመታ አርጊ ጋፈዱ ኡመታ አርሲ ጋፈዱ ኡመታ ወለጋ ጋፈዱ ነምጭ ኮነ ከመተለ ንጉርጉሬ ደም ንጉርጉሬ ኢልም ወረ ወያኔ ቆረት ወረጅ ወያኔት ንጉርጉሬ ደም አመገሩ አመየኙ ንጉርጉሩ ዳብ ወረደር ገርጎ ቄሮ ንጉርጉሩ ዳብ ደገለ ይችላ ኦበለሰከኝ ንጉርጉሩ ዳብ ገለ ይችላ ሸመራን ጉርጉሩ ዳብ ደገለ ይችላ አማ ከንማስ ንጀዳ ባባጆ ጅቴራ ከነቦደ ኑት ማለኙኒ ከነመን ኦፊኮ ምን elman ኦሮሞ ቄሮን ከነመኑስ ነው እንጂ ኦፊኮ ብቻ ከነመኑስ ነው እንጂ ኦፒዲዮን እዩ ስንጉርጉራ ኦፒዲዮን እዩ ወረ ትግሬ ከሰጅራን ጀርስ ልቦ ጀራ ጀራኒ ሶዳቱ ከናጀናን ኑት ወርቄሮ ኤኙ ነመኑ ደደምና ኤኙ ነመኑ ደንደኝ ወራ ኤኙ ወራ ኦፊኮ ጋመኑ ረጅ ከነስኒ የበደም ቤት ከነ ኢላለችስ ነው ኦፊኮን ወር ኦፊኮ ተቆፋ ወራ ትምርት ይቀበን ወረ ዶክተራት ወራ ከመት ፖለቲካውን አከብተ ከደውን ቤኩ መራራ ጉዲና ላልመ ኢላሊ መራራ ጉዲና ኒየሶ ከተቱሬ ወጋተሩ ወጋሰዴት ሂደሜቤ ወረ በረደርጊት አመስ ወያለረት ሂደሜቤ ወሮ የሮባጅ ከናጀናን አከከዱዴም ሲጉርጉሩ ዳብዴማር ሌንጮን ሲጉርጉሩ ዳብዴማር ከናጀናን ኦፒዲዮስ ነመኒን ኦፒዲዮን ሲጉርጉርቴ ኦፒዲዮንስ ጀሪ ኮን ኦፒዲዮንስ ጀለ ወጀለ ዳበት ጃለተስ ዲብተስ ኦፒዲዮን መለቹ ኦፒዲዮን ጀቹኔ አጌሳ ብሌሶ አንቃቆ ቦፈ ጌሳ እርግቢ ወረ እርግቢ ይላለታ አንቃቆ ቦፈ ጌሳ እርግቢ ይላለቹ ዳፍኒ ከናጀናን ወራ ኦፒዲዮስ ኤጌ ከደከ ኢላለቹ ስርጅሮ አከቀረን ሳት ደሙ ስሪ ቀረን ሳት ከቀረን ሳት ወስሪ አቲ ከነቦደ ለንጨ ታተ ምትከንደምቱ ለንጨ ምትከንታት ከነቦደ ከምት ደሙራ ለቀረንሳ ኢላለት ቢታኒ ላላ ግምርገን ላላ ኢላላ በረምቢት ላለ ማልጀዴ አከከቴ እንፊጋ ኢነቃ ሂነጄስ ካናቲ ከን ደሙ ስርጅሮ
kana booddee ka qeeran saate deemta malee akka leencaatti deemtee miti kan duun sira jiru kanaa jennaan maal gochuu sira jira ati kan eeguu jiru oorraa ofii koo kana eeggattee maal jettee akeekkachaadhaan qabsootti bu'uu sira jira qabsootti bu'uu dhiyoo dandeenye induuta in ajjeesamta in saamamta in buqqifamta biyya haadha keerraa biyya abbaa keerraa in buqqifamta in boossa boris induuta kanaa jennaan gumaa baafachuun dandeessu gumaa baasa kanaa jennaan way biraan sitti muu hin barbaadu kanuma sitti ma kanaa jennaan akeekkadhuu deemi qabsoon akkanatti miti kan deemu qabsoo badambiitti akeekkadhuuti deemi kanuma sin jedha warqee yeroo kanuma sin jedha thank you so much እስቲ ወደ ሁለተኛው እንግዲህ ኦፊኮ ላይ የተቃጣውን ትክክለኛ መረጃ ቁጭ ላድርግላችሁ ወደ ሁለተኛው መረጃ ቶሎ እንሂድላችሁ ሌንጮ ከዚህ በኋላ እኔ ስላንተ ምንም ነገር ላንሳላፍላነሳ አልፈልግም በነገራችን ላይ ሌንጮ የመጨረሻ ነገር ህገ መንግስት እንቀበል የምትለው የመጨረሻ ነገር ልንተናገር ይልት የኢትዮጵያ ህገ መንግስት የሚባል ነገር የለም የተሰነ ህገ መንግስት ነው ያለው አንደኛ ህገ መንግስት ማለት እየሰማኝ ነው ባረም ባርጌ ላስረዳ ህገ መንግስት የሚባል የለም የተሰነ ህገ መንግስት ነው ይሄ ማለት የሌላው ህዝቦችን ያገለለ ራሳችሁ ያገለለ ኢትዮጵያኖችን ያገለለ ህገ መንግስት ነው የጻፍከው ስለዚህ እኛ ያወለ ከ106 አንቀጽ ውስጥ ኢትዮጵያኖችን ያገለለ ኢትዮጵያ እንደ ዜግነት የማይታይበት ኢትዮጵያኖችን ያዋረደ ኢትዮጵያንን ህዝብን ያገለለ መሬት የቀማ ከፋፋይ ገንጣይ የሆነ ማንኛውም ሰው መገንጠል ይችላል ብሎ ያስቀመጠ አንቀጽ ላይ ያጸኝላል ሂርን አንቀጽ 93 ነው ያዋጅ ይግዲያ አዋጅ የመግደያ አዋጅ የተቀመጠበት ስንት አንቀጽ ያለበት ስንት ጉድ አንቀጽ ያለበት የ66 ኮኮበን እዚህ ጋር ያስቀመጠበት አንቀጽ አዳ የትኛው ነው የምትለው ስለ ገብረ ሰዳማይ ምናምን ስንቱ ነገር በቃ ምንም ስለሱ ምን ስለነሱ ማውራት ከ106 እኮ 78 አንቀጾች ኢትዮጵያን የማይወክል ይሄንን የተቀመጠበት ህገ መንግስት ተቀበላለሁ ማለት በጣም ያማል አንተ የትኛውን ህገ መንግስት ለነገሩ አንተ ነው ጻፍከው ስለዚህ ካንተ ጋር ብዙ ማውራት ያስፈልግም ስለዚህ ሌሎች ስለተናገሩ እኔ በጣም ብዙ ተዘጋጅቼልህ ነበር በጣም ብዙ ቪዲዮ ቆርጬልህ ነበር ግን በጣም ብዙ ስለተናገረ እኔ ቀጥታ በዚህ ከዚህ ርዕስ እወጣለሁ ማለት ነው ቀጥታ ከዚህ ርዕስ ልሩጣለህና እንግዲህ ዛሬ ስለ ቦሌ ቡልቡላ ድጋሚ መረጃ ላቅርብላችሁ በቃ ተጋሚ እንትላለን አዲሱ ቡላላ በዚህ ወንጀል ሊጠይቅ የነበረው ማንንም ሰው በዚህ ወንጀል እንዳይጠየቅ ማንነጻ ማውጣት አለብን ሁላችንም ይሄ ወንጀል እንግዲህ አዲሱ ቡላላና ኦፊኮን ለመወንጀል የተደረገው ነገር ያለምንም ቅድመ ሁኔታ በዚህ ወንጀል ሊጠይቁ ይገባል ሊቀስታ ወያኔ ራሱ ፈጣሪ አድርጎ ራሱ በሰራው ድራማ አዲሱ ቡላላ ሊከሰስ አይገባም የሚል አዋጅ እናውጃለን እየተሰራለ ነገር እናቃለን ምክንያቱም ማን ነው የነገር ያስደረገው አስደራጊ ዋና ተዋናያን የሆነው አደም ተሰማ ሲነሳ የቦሌ ህዝብ ያቃል ያርገ አደም ተሰማ ማለት በአባቱ ኦሮሞ